ክርስቲያን ልጆች ፕሮፌትንም ሆናችሁ እግዚአብሔር ይባርካችሁ። ስቱናችንም ሉቃ ሁለተኛ ነገሥት ምዕራፍ 2 ቁጥር 1 ጀምሮ የእግዚአብሔርን ቃል ባለፈው ውስጥ የቀረው ከዛው ቀጥላለሁ። እግዚአብሔር እንደገና አብዝቼ እግዚአብሔር አዳምጣላችሁ ከተባለ ማዳን ይዝናናል ማለት ነው። ኢየሱስ የተባለን ምንም ሮጥ ሮጥ በዛ እስቲ ትንሽ እግዚአብሔር ሰከንድ ብለን እግዚአብሔር ሰባለና በጌታ ኢየሱስ ማለት ሰከንድ ኪንግ ቻፕተር 2 ቨርስ 1 ሁለተኛ ነገሥት ምዕራፍ 2 ቁጥር 1 በጌታ ኢየሱስ ማለት አለው። ያው እግዚአብሔር ቃል ዘከማን አለኛ አኪተራ በጌታ ኢየሱስ ማለት አለው እንደዚህ ይላል። እንዲህም ሆነ እግዚአብሔር ኤልያስን በአውሎ ነፋስ ወደ ሰማይ ያወጣው በወደደ ጊዜ ኤልያስ ከኤልሳዕ ጋር ከገልጌላ ተነሳ። ኤልያስም ኤልሳዕን እግዚአብሔር ወደ ቤቴ ልኮኛልና በዚህ ቆይ አለው። ኤልሳዕም በሕያው በእግዚአብሔር በሕያው ነፍሴ እምላለሁ አልለይም አለ። ወደ ቤቴልም ወረዱ። ከቤቴልም የነበሩ የነቢያት ልጆች ወደ ኤልሳዕ መጥቶ እግዚአብሔር ጌታዬን ከራስ ላይ ዛሬ እንዲወስደው አውቃልን አሉት። እርሱም አውቃለሁ ዝም በሉ አላቸው። ኤልያስም ኤልሳዕን እግዚአብሔር ወደ ኢያሪኮ ልኮኛልና እባክህ በዚህ ቆይ አለው። እርሱም ሕያው እግዚአብሔር በሕያው ነፍስ እምላለሁ አልለይም አለ። ወደ ኢያሪኮ መጡ። ቁጥር 5 በኢያሪኮ የነበሩ የነቢያት ልጆች እስቲ because of time ቁጥር 10 ላይ ላምጥ መሰለኝ እንደዚህ አለች። ቁጥር 10 ላይ እርሱ አስቸጋሪ ነገር ለምንሃል። ቁጥር 9 ላይ ከተሻገሩ በኋላ ኤልያስ ኤልሳዕን ካንተ ሳልለይ አደርግልህ ዘንድ ለምነኝ አለው። ኤልሳዕም መንፈሴ በላይ 2 እጥፍ ይለምናል። እርሱ አስቸጋሪ ነገር ለምንሃል፣ ነገር ግን ካንተ ዘንድ በተወሰኑ ጊዜ ብታይ ይሆንልሃል፣ አለዚያ ግን አይሆንልህም አሉ። ሲሄዱ እያዘገቡ ሲጫወቱ የእሳት ሰረገላ የእሳት ፈረሶችን በመካከላቸው ገብቶ ከፈላቸው። ኤልያስም በአውሎ ነፋስ ወደ ሰማይ ወጣ። ኤልሳዕም አይቶ አባቴ ሆይ የእስራኤል ሰረገላ ፈረስ ብሎ ጮኸ። ከዚያም ወዲህ አላየውም። ልብሱንም የራሱን ልብስ ማስወቅ በሁለት ይዞ ቀደደው፣ ተረተረው። ከኤልያስም የወደቀው መጎናጸፊያ አነሳ። ተመልሶ በዮርዳኖስ ዳር ቆመና ከኤልያስ የወደቀው መጎናጸፊያ ወስዶ ውሃውን መታና የኤልያስ አምላክ እግዚአብሔር ወዴት አለ አለ። ውሃውን በመታ ጊዜ ወዲያና ወዲያ ተከፈለ። ከኢያሪኮም መጥቶ በአንጻሩ የነበሩት የነቢያት ልጆች ባዩት ጊዜ የኤልሳዕ መንፈስ በኤልሳዕ ላይ አርፏል አሉ። መጥቶ በፊቱ ሰገዱለት። ለስፕሬይ ጸልያለ። አባ እናመሰግናለን፣ ተባረክ። ስለዚህ ድንቅ ምሽት ስምህ ለዘላለም የተባረከ ይሁን። እኔ ጸልያለሁ መገኘት በመካከላችን ይምጣል ነው። መገኘት በመካከላችን አለና በእያንዳንዳችን ሕይወት ላይ ሆሊ ስፒሪት በዚህ ሰዓት መንፈስ አድርግ፣ ሙሉ አድርግ። እኔ ጸልያለሁ በጌታ በኢየሱስ ስም የቃል ተቃዋሚ መንፈስ ማንኛውም የእግዚአብሔርን ሀሳብ ቅድስና መልካም ስራ ላይ የሚቃወም የአውሬ መንፈስ መጽሐፍ ሲናገር ያመጣ ልጅ ምክር አይጸናም ተብሎ በቃል እንደተጻፈ በጌታ በኢየሱስ ስም ማንኛውም አጋንንታዊ ምክር ይፍረስ። እጅ በራሪቷን ኢማም ወጋች። በብርሃን እናያለንና ሆሊ ስፒሪት I welcome you. Come and direct, come and guide us, come and teach us, Holy Spirit. አንተ ነህ አስተምረን መንፈስ ቅዱስ። አንተ ስትናገር የሚሰራ ነገር አለ። የእግዚአብሔር መንፈስ ባለበት አሁን መውጣት አለ። እኔ አንተን ብቻ ይጠራለሁ። ናና ባንተ በተጠቅመህ ተናገር። በዚህ ጉባኤ እግዚአብሔር ሆይ ለኤማት አንስ እያንዳንዳችን አንተ ብቻ ተናገር። የስጋና የደም ሀሳብ ጠጥበን ጌታ መንፈስ ቅዱስ በፊት መገኘት እኮ ከንቱ አይደለም። በእግዚአብሔር ፊት ሰው ሲመጣ የሆነ ነገር
because in the presence of the Lord. Hallelujah. ኢየሱስ ጌታ ነው። እነዚህ በመንፈስ ላይ እስከሳትረን እናገሩካለው ይሁንጂ በማለት በቆራጥነት እግዚአብሔርን ኃይል እንታጠቅ አልበቀን ቆርጠ ይሆንልኛል በማለት ማለት ነው። ኢየሱስ ጌታ ነው። ይሆንልኛል እግዚአብሔር ይቀባኛል በማለት ባለፈው ሲለምናገር እንደሞከርኩት ስለሆነ ስፒሪት ስለማማር ነበር። መንፈስ ቅዱስ ባራቃስ ነው በምን ፍራይዴ ጀምሬ ነበርና ዛሬ ብቻ መልክት ጨርሳለሁ ካልቻ ሌላው ጉባኤ ጋር ሄጄ ጨርሳለሁ። እግዚአብሔር ሰማይ ቤት እግዚአብሔር ነው። ሆሊ ስፒሪት በብሉይ ኪዳን ዘመንና በአዲስ ኪዳን የተገለጠበት የሚለው ትንሽ ደረፍ አድርጌ አልፋለሁ። መንፈስ ቅዱስ በብሉይ ኪዳን ኦሪት ዘፍጥረት ባለፈው መናገር የጀመርኩት ኦሪት ዘፍጥረት ላይ እግዚአብሔር አምላክ ሶስት ፍጥረት በመለኮት እስትንፋስ ጨርፍስ አለበት። በአፈጣጠር ሆሊ ስፒሪት ይዝደያ መንፈስ ቅዱስ ሁልጊዜ በዛ ነበር። ስለስላሴ ባለፈው ተናገራለሁ። አሁን ለምሳሌ ሲነገረኝ ማለት ነው። መጽሐፍ ቅዱስ ሲናገር ኦሪት ዘፍጥረት ምዕራፍ 1 ቁጥር 2 ላይ እንደዚህ ይላል፣ የእግዚአብሔር መንፈስ በውኃ ላይ ሰፍኖ ነበር ይላል። ሃሌሉያ ጂሰስ ላይ ኦሪት ዘፍጥረት ላይ የእግዚአብሔር መንፈስ ነበር። እግዚአብሔር አምላክ ሰማይና ምድርን በምድር ውስጥ ያሉትን ሁሉ ይላል ቆላስይስ ምዕራፍ ከቁጥር 15 እስከ 17 በልጁ በኢየሱስ ክርስቶስ የፈጠረው ሁሉ ነገር የተፈጠረው በኢየሱስ ክርስቶስ ነው። ከእሱ ውጭ የተፈጠረ ነገር የለም። ነገር ግን ፍጥረታት መካከል ሆሊ ስፒሪት ዋና ሚና ተጫውቷል። እግዚአብሔር ወልድ ላከ። እግዚአብሔር ወልድ መንፈስ ቅዱስ ማለት እንደሌለው ማለት ነው። ማርያም ጆን ቻፕተር 4 ላይ እንደገለጠ እኔ እሄዳለሁ አስናኙን መንፈስ ባረካቱ ሲሆኑ ኮንፈርቴር የሆነ አፎዶፌት የሆነ እሱ ይላቸዋል። ስለእናንተ ጠበቃ የሚቆሙ አለ ኢየሱስ ክርስቶስ። ሶቴን ሆሊ ስፒሪት በብሉይ ኪዳን ዘመን የእግዚአብሔር እጅ ተብላ የእግዚአብሔር ቃል ተብላ በዳመና መልክ ተመስሏል፣ በእሳት ተመስሏል፣ በንፋስ ተመስሏል፣ በቅባት ተመስሏል። በብሉይ ኪዳን ዘመን መንፈስ ቅዱስ በእነዚህ አይነት ሁሉ ተመሰለ። ሌላው ውስጥ አልገባም። ከዩቱብ ላይ ፕሮፌት ሊቋም ከዘመን ራይስ ሊሆንላቸው ማለት ነው። ሆሊ ስፒሪት ከስላሴዎች አንዱ አብ መንፈስ ቅዱስ እኛ ይሄ ክርስቲያን አስተምሮ በስላሴዎች የማያምኑ ብዙ ሃይማኖቶች አሉ። ሁሉም ማንጓርድ የሚሉት ሙስሊም የተለያየ ሃይማኖት ግን እኛ ግን በስላሴ እንድናምን ባይብሊካል ኤቪደንስ አለ። መጽሐፍ ቅዱሳዊ የሆነ መረጃ አለ። ዝም ብለን በሆነ ሰው ወይም የሆነ ቴዎሎጂ ስላለ አይደለም። እንግሊዝኛ ላይ ጎድ God created heavens and earth. እግዚአብሔር ለመጀመሪያ ሰማያቶችን ፈጠረ። ከዘፍጥረት ጀምሮ እስከ ራዕይ ድረስ አሁን መንፈስ ቅዱስ ጋር መጽሐፍ ቅዱሳችን ይናገራል። ሃሌሉያ። አብዛኛው ጊዜ የመጀመሪያ ጊዜ መንፈስ ቅዱስ ሐዋርያት ሥራ ምዕራፍ 2 ላይ ወረደ የሚባል ንግግር አለ። ለመጀመሪያ ጊዜ አይደለም መንፈስ ቅዱስ የወረደው። ሐዋርያት ሥራ ምዕራፍ 2 ላይ ለመጀመሪያ ጊዜ ሳይሆን ከዛ በፊት በብሉይ ኪዳን ዘመን የሚወርድ ነበር። እንዴት ነው ለምታውቁታል? በሰው ውስጥ ኢየሱስ ክርስቶስ ላመኑ ቢሊቨርስ ውስጥ ገብቶ አርፎ በእኛ ውስጥ አርፎ እንዲቀር የተደረገ እንጂ ለመጀመሪያ ጊዜ አይደለም። ሆሊ ስፒሪት ሐዋርያት ሥራ ምዕራፍ 2 ላይ በጴንጤቆስጣን ቀን የወረደው ለመጀመሪያ ጊዜ አይደለም። አንዘሮ ቲቺ ኢየሱስ ሰበናሜ እሱ ይቀየር። ሃሌሉያ። ከዛ በኋላ ሐዋርያት ሥራ ምዕራፍ 11 ላይ ጅሽ ያልሆኑትን አማን ያልነበሩትን የኮቨናንት ሕዝብ ያልነበሩትን ቀርሜሎስ የሚባል ሰው ምዕራፍ 10 ላይ ራእይ አይቶ እግዚአብሔር ወደ አሕዛብ ከሰደደ በኋላ መንፈስ ቅዱስ ተውሎ አለፈስ ታይም በአሕዛብ ዘንድ የወረደው ሐዋርያት ሥራ ምዕራፍ 11 ላይ ፕሬዝ ጂሰስ ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። ስለዚህ በብሉይ ኪዳን ደግሞ ሆሊ ስፒሪት ነው ሌት ምና በዳመና ማታ በእሳት ይመራ ነበረ። ታዲያ ሆሊ ስፒሪት እሱ መንፈስ ቅዱስ ነው። እስራኤል ሲመራ የነበረው ነቢያቶች
ያለፉት መንፈስ ቅዱስ እንዴት ነው ሲከምና ኢየሱስ ክርስቶስ እንደ ግል ላይ ሲቀበል ኢየሱስ ክርስቶስ እንደ ግል ላይ የተቀበለ ሰው ጌታ የተቀበለበት ቀን ደግሞ ኢየሱስ ክርስቶስ ይሄ ራሱ ያምስከው ገና በዋሳት ተመካዳም የሚሰማው ተፋቅን ሲይያው ገና በዋሳት ተመካዳም ኮንፈረንስ ላይ ፖሊስሪ ከወጣ ሰዎች ለሚሰስ ራሱ ያለው አቀኝና ሰዎች ደግሞ ለበገና ሁለት ሳምንት መስለኛል አሁን አይደለም ኢየሱስ ጌታ ነው ፖሊስሪ ተማና ለሶስት ቀናት የተረተቁ ነበሩ አለቁ ምን አይደለም እና ቢዘልኝ አይደለም ነው እንደዚህ የዘጋችሁ ካላችሁ ይሄን እናንተ ድንኖሳችሁ መንፈስ ቅዱስ ኢየሱስ ክርስቶስ እንደገና ላይ ሲተቀበል አጭመቱ ይላል ሃሌሉያ ኢየሱስ ጌታ የሚደረው ነገር ይሄን ነገር ሳይተሚቸና ግሬጎር ራሱ ይላል አንዳንድ የእግዚአብሔር ቅባት ያለባቸው አገልጋዮች ትክክል አግባብ ያልሆነ ነገር ሲጠቀሙ አይቻልም ይበቃበታል ሁለተኛ ነገሥት ምዕራፍ 1 ላይ ኤልያስ በዛች አሁን ባለበት ቻፕተር የጀመረ ላይ ማለት ነው ኤልያስ ታላቅ የእግዚአብሔር ነቢይ ነገር ግን ለሁለት ቤት የተነበየው ይላል ለአንዱስ መልእክት አመጣ ይሄ ከታመምኩበት በሽታ ተድን ማለት ትሞታለች ይዛቸው ብሎ 50 ሰውና 50 ለከዳጅ ንጉስ ማለት ከዛ ኤልያስ ኤልያስ ንጉስ ነው ወለደሃል ብሎ ሲሉት ከሰገነት ላይ ቁጭ ብሎ እኔ እግዚአብሔር ሰው ነው የእግዚአብሔር ሰዓት ከሰማይ ወጣ እናንተ ተጠሩ ባንክ 50 ሰው ሁለተኛ ጊዜ ተላከ 50 ሰውና 50 ለካ ስለወታደር ከሌላ ዳውስ 50 ለካ ከተባለ 50 ሰው የሚባል ነው ይብዙም ስለሰክስፒያስ ግን የሰማው ወሬ ማለት 50 ሁለተኛ ጊዜ 51 ሰው እግዚአብሔር ሳለ ሶስተኛ ላይ የመጣው ዛሬ ተበረከተና ማፍረና አይሳብሪና የእግዚአብሔርን ቅባት ያላግባብ መጠቀም አሁን ያለማመላ መጨረሻ ሁለተኛ ነገሥት ምዕራፍ መጨረሻ ራሱ ስታደርጉ ኤልሳ የተቀበለው አለማት ነው የተቀበለው አንተ ለናታ መላጣ ብሎ ማይኖ ብላቴኖች በሰደቡት ጊዜ በእግዚአብሔር ስም ረገሟችኋል ድቢያ ድብ ወጥቶ ተባበረቻቸው የእግዚአብሔርን ቅባት ያላግባብ መጠቀም እግዚአብሔር ያለ ከነጋር መስማማ ሰው ይይዙ አሜን እግዚአብሔርን ቅባት ያላግባብ እንዳንጠቀም ጌታው ይርዳል አሜን አንዳንድ ነገር ከብቻለሁ እኔ ቃላው ተብሻለሁ ራግምሻለሁ የሚል እፍሱስ ነው የተመጣኝ አሜን እኛ ልንባረክ ነው እንጂ ልንራጋ አልተጠራንም አሜን መቶ ሁለት ሰው እኮ ነው ኤልያስ የጨረሰው ይሄን ከሱ ስለያነገ ስለሆነ የሱ ካራክተር ይዞ ነው አንዳንዴ ሰዎችን ስናሳድግ ማለት ነው በጣም ጥንቃቄ እናደርግበት እግዚአብሔርን ቅባት ያለ አግባብ መጠቀም ኢየሱስ እኮ ያልሰቀለም እንደው ሁሉ ምድር እኮ ይጠፋል ግን አላረገው እሱ ራሱ ህምብል አድርጎ ነው ለምን የመጣበት ማባሰ እኛ አንዳንዴ መቀባታችን ስለማናውቅ ነው መሰለኝ ስድስት ሰው ተለያየ ገለናል መሰለኝ ስድስት ሰው በየዘራው ተሞቆ ጌታው የነገረ ዘንድ ለቀም ቤቴው ይድል በልጅት ያረጋል ትናንት ማን በቃፈረ እኔ ማን ተፈራቀላችሁ ቤቴ ነው ምታረ ያለምን ነበር ያመሪ ቤተክርስቲያን ውስጥ አለ በጣም ከባድ ነው በጣም ከህይወት ልጅ ሃይማኖተኞች ነው ሃይማኖተኛ ነው ሃይማኖተኛ በጣም ነው ሰገዳይ አናስ ቤት አረፈረ ሃይማኖተኛ ነው ሰገዳይ ሃይማኖተኛ ይገላል በንግግር ይገላል በቃ ያብሩ እግዚአብሔር እንደናመ ቅባትን ያላግባብ እንዳንጠቀም praise Jesus hallelujah ኤልሳዕ hallelujah
ኤልያስ መጎናጸፊያውን አለበት። ኤልሳዕ በዛን ጊዜ ምን አይነት ሰው ነበር ካላችሁ ማለት ነው ሀብታም ነበር። ባለጠጋ ነበር። ሀብታም ሳይሆን ባለጠጋ አይደለ? ያቺ አማርኛ ቃል ተፈታለች። ሀብታም ግሬዱ ከባለጠጋ ትንሽ ያንሳል። ባለጠጋ ነበር። በዚህ ዘመን ስታይ 12 ማድ በሬ የነበረው የራሱ እርሻ የነበረው ሰው ልክ መጎናጸፊያው ስትልበት ወይ ደግሞ መጣ ጠብቀኝ ብሎ ተከተለውና እጄን እናት አባቴ ተሰናብቼ ነው እንዴታ እጄን ተሰናብቻቸው ልምጣ ብለው ሁለት ማድ በደረገ አረደ። ሁሉንም አላረደ። መጽሐፍ ሳይባ ሰባኪዎች አንዳንድ ጌታችን ጣፍጥ የሚሉት እንጂ ሁለት በር ብቻ አረደና ምን አደረገ? ህዝብ ታባለ today I want to do goodbye ceremony. Any goodbye ceremony ያልኩኝ ነው። አሜን ጌታት አሜን አትልም? goodbye ሌላ ሀገር ላይ እንገናኛለን። እኔ እየሄድኩኝ ነው። ቻው አሜን። ከሰሞኔት እኔ አሁን በኋላ ገበሬ አይደለሁም፣ ቢዝነስ ማን አይደለሁም። እዚህ ጥጃ ስር ምናምን ስዞር አታገኙም። እኔ ነብይ ተከትዬ በኋላ ሄደ በኋላ ነገሩ በዛ አይደለም። ይሄ ሰው ቤት ማለት ምንድነው የተባለ መጨረሻ ላይ በኤልያስ ላይ ውሃ እጅ የሚጨርሰው ተባለ። ያ ትልቅ ሀብታም ሰውዬ ሰው ራሱ በጣም ትውት አደረገ ነው የሰው ቤት መሆኑ የጀመረ አገልግሎት ታውቃለች። ከትንሽ ነገር ነው የሚጀምረው ቤት ከመጥረክ አሜን። ሮቶ ለቤት ሮቶ ፓስተር ለሆነ መጀመሪያ ከትንሽነት ነው የሚጀምረው። ዝቅ ብለህ ስትጀምር እግዚአብሔር በጊዜው የእግዚአብሔር ችሎታ ከፍ ታደርጋለች። ሌላው ቤት መጥረክ ከፓስተርነት አገልግሎት ያንሳል። እንደውም ድንቁርና ነው ከሁሉም አገልግሎት በላይ እግዚአብሔር ኢየሱስ ጌታ ነው። አገልግሎት ከትልቅ ነገር ይጀምራል። አሜን ሃሌሉያ። ጉድባይ ሰርሞን ያደረገ ተመልሼ አልሄድም። አሜን ተመልሼ ትቼ የመጣሁበት መንደር አልመለስም። አሜን አንዳንዴ የሆነ በስጋ ዓይን ፊት የሚታይ ነገር ማድረግ ነው። ትቼዋለሁ ወደዛ አልመለስም። እናንተ የዓይን እማኞች ምስክሮቼ ናቸው። ኢየሱስ ጌታ ነው። ከሄደ በኋላ ምንድነው የሆነ ወደ ምዕራፍ ላይ ተመለስ because of time በጣም የሚገርም ነገር ነው። ኤልያስ ወደ ለተቀ ታቃለ ለተቀ ማለት ምስጢሩን አልነገረም። በጌታው ኢየሱስ ክርስቶስ እንደዚህ ነገር ሁለት ወዳጅ እግዚአብሔር ይጠብቃችሁ። ለተቀ ነው ይሄ ሰው አገልግሎታ ከሩትቷል የራሱ ተዋርስ ያገለገለ እኔ እግዚአብሔር አለ ከገልጌላ ሲነሳ እግዚአብሔር ወደ ቤት ይቆጣልና ይውርየት ያ አንተ እዚሁ እሱ እኔ በእግዚአብሔር ስም እምላለሁ በነፍስህ እምላለሁ አልለይም። ኤልያስ ያላወቀ ኤልሳዕ ላይ አንድ ነገር አለ። አንዳንድ ጊዜ አንተ ታውቅ እንጂ የቸርች ፓስተር ሆነ ያለ የቸርች መሪ ሆነ ያለ ከጸሎት ቤት ውስጥ ከኳየር እግዚአብሔር ቀብቶ ወደሚቅ ያሳስሷል። ምስጢራቶች ለሱ የተገለጠለት ሃሌሉያ። አይታችሁ ነቢ ሆነ በኤልሳዕ ላይ ያለውን ቅባት ላይ እግዚአብሔር ሁሉ ምስጢር ለሱ አይገልጽም። ይህን ተገለጠው ለአንተ ተገልጧል። አሜን። ለዚህ ቆራው ማንኛ ያገለግላለሁ ስትል ቅርብ ሊሰጥልህ የተቀመጥኩበት እኮ የውሃ ጥምቀት ራሱ ልብሱ ነሽ ደረቀ ያሉ አንዳንዶች ኢየሱስ ጌታ ነው። ነገር ግን እግዚአብሔር ነገር እነዛ አይደለም፣ በካልኩሌሽን አይደለም፣ በፋሚሊም አይደለም፣ በመታወቅም አይደለም። አይለይም። ሪጮት ይቻለው ለዛሬ አፈዛለሁ። አሜን። ዛሬማ ኃይለኛ ቅባት በሌላ ይወርዳል። እኔ ተመለስ ወጣ ከገልጌላ ተነሱ ወደ ቤተል መጡ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ቁጥር 3 ላይ በጣም የገረመኝ ነገር አለ። የነቢያት ልጆች አባታቸው ነቢይ ሆኑ። አሁን ለምሳሌ ያባሽ ምን ማድረጋቸው በጣም ወጣው እንደምንባል ለሙሱ ለሙሱ ነቢይ የእነሱ የነቢያት ልጆች ናቸው። ግን አንተ ተመለስ ያንተ ጌታ እኮ ዛሬ አንተ
አውቃለሁ። ኢየሱስ ጌታ አይሚት ወይና አንዳንድ ጊዜ አንቺ ትገደው እኮ የማታውቂው ነገር ብትገኝ የሚያስመስሉ አገልጋይ ከእሱ የሆነ ነገር ማራለው ብለህ ስትል የሚሰሩ እኮ አሉ። አውቃለሁ ያስገኘተ ግዳው ከእሱ አውቃለሁ ሳይለቅ ማለት አውቃለሁ የተገደልኩትን አውቃለሁ። ዝም በል እስቲ በኢየሱስ ጠላቶች ዝም በል በላንተ አይመለከትም። ዝም በል ያሉት ዝም በል በኢየሱስ ዝም በል ዝም በል ያውቃለሁ ለምን እንደሚከተል። ሃሌሉያ ወሬኛ እንገና ያቆመን ማመን ኢየሱስ ጌታ ትግዳ ማካናቸው እንድንተረከም ነው የሚያደርገው። እንደውም የማስኮር እንድንጸልይ የማስኮር ከእሱ ጋር እንድንቀጥል ነው የሚያደርገው። ፈተና ዝም በል። ሃሌሉያ ኢየሱስ ጌታ ነው። የሚገርመው ነገር የእሱ እዚህ ኤልያስ እዚህ ጋር ቆይ ይሏል ወዳጅ ደግሞ ዘጋው እኛ ራሱ በዘራችን የአገልጋይ ልጆች ነን እኛ ራሱ ከኤልያስ ጋር ተቀራረብን ምናምን የሚሉ ሰምተሃል እንደሚለው ምን አይነት ሰው ነው ሴት ግን በጣም ነው የምወደድኩት። ምን አይነት ሰው እኔ ኮሚኒቲ ነው እንደሚሆን ግን ትችላለህ አታግኝ ተመለስ ወደ ተመለስ ወደ ኢትዮጵያ ከተባለ ሄድ ወደ ኤርትራ ተመለስ ምንድን ነው ምናምን ቤት ራሱ ታስባለህ ሰው ገና እሱ ግን አይነት አሁን ዝም ብሎ ኢየሱስ ጌታ ነው። ኤልያስ እንደዚህ ያለ እግዚአብሔር ወደ ኢያሪኮ ቅድም ፕሮፌት ፊት ያለ ነበር ኢያሪኮ ባይዘይ ኢያሱ የረገማት ምድር ሆነች። እቺ ሀገር አለ የሰራ ለመስራት መሰረት ጣለ የመጀመሪያ ልጅ ሞታል ሰምቶ ግን የጨረሰ የመጨረሻ ልጅ ይሞት ብሎ በእነዚህ ኮረች ታጨነግፎ ላም ይጨነግፋል፣ ሰው ይጨነግፋል፣ ቢዝነስ ይጨነግፋል፣ ዋለባ ሁሉም ነገር የሚጨነግፍባት ምድር ይሄ ነገር ሳይሆን ስላይነው ገብታችሁ ማመን ትችላላችሁ። ባለቤቴ በጣም ወጣችሁ ነው የሚወዳው አይደል ማለት ለራሱ ሲሞት ሰው ያለው ካሪጅ አደረገ እዚህ ጋር ቆይታ እኔ እግዚአብሔር ይላል በሕያው ነፍስ ይላል አይደል ዛሬ ምናምን ማመን አዳር ዝናገር ሃሌሉያ ኢየሱስ ጌታ ነው። ወደ ኢያሪኮ ሲመጣ ማለት ነው ሌላ ሀብሳ ያለው አናተ ግሩፕ ያለው ወይ ሌላ ግሩፕ እዚህ ጋር ተሰብስቦ ሀብሳ ያለው እኔ ደግሞ ማን ነው ደራችሁ ማን እግዚአብሔር ጌታ ከትንሽ ነው አውቃለሁ እንዴ አውቃለሁ በኢየሱስ ስም ዝም በሉ እኔ ጀምሩ በኢየሱስ ስም ዝም በሉ አንተ ያለው ምናምን በዚህ እግዚአብሔር ዩኬ ልኮኛል የሆነ ነገር አውስትራሊያ ያገለግላል ፓስፖርት አለው የትኛው ቸርች ታዋቂ ቸርቾች አንተ ወረቀት ስንኳን ምናምን ብሎ ምንድን አለ መሰለህ ዝም በል እኔ ከላይ ሰምቻለሁ። ሃሌሉያ እዚህ ጋር ኤልያስ የማይያየው ሰዎችን እዚህ ጋር ይሱን ነው እኔ ይገደሉ ለነሳቸው ወራዳቸው ነገር ምንድን ነው እኔ ጌታ ነገር ይብኝ ነገር ምንጭ ማለት ነው ይሳካ ባይሳካ ያለች ስባይ በቃል ድሮ ዛሬ እንደዚህ ይንካረጅ አረጋኝ እግዚአብሔር ደስቲ እግዚአብሔር አንተ መድረስ ያለብኝ ቦታ ደርሰ ሃሌሉያ የጠላት ድምፅ አለ። ሐዋርያ ጳውሎስ ቅድም ፕሮግራም ላይ ወንድሜ ሲያጸልይ ነበረ። ሐዋርያ ጳውሎስ ሐዋርያ ሥራ ምዕራፍ ወደ ምዕራፍ 18 ላይ የአርጤምስ ቤተክርስቲያን ታላቅ አክብሮት ወጮቶ ጣዖት የሚሸጡ ሰዎች ወንጌል ምድሪቱ ኤፌሶንን ስለ ኤፌሶን ነው በዛ ስፍራ የተጻፈው የጣዖት ሀገር ነችና ጣዖት መንፈሱ እየተመታ ነው። ይሄን ሰው የተገደለው ወንጌል ይቆማል ብለስ ድምፃቸውን ጮክ አድርጎ የአርጤምስ ቤተክርስቲያን ታላቅ አክብሮት ሲጮህ ማን እሱ የሚያስቡ
ሰው ስማና ሰዎችን በሰው ላይ ያስነሳል። ዝም በል ሃሌሉያ። ጠላትን ዝም በል። አጋንንትን ሰራተኛው በዚህ አካባቢ ላይ የሚሰራው በዚህ ምድር ላይ የሚሰራው ከተወለድበት ምድር ላይ ሆነ የሚሰራው በኢየሱስ ዝም ይበል። እኛ አልፈንለታለን። ሃሌሉያ ኢየሱስ ጌታ ነው። ዝም በል አላላለ ኤልያስም እንደዚያ እግዚአብሔር ወደ እያልኮ ልኮኛል እዚህ አሁን ያው የነገር የሚመጣ ዶር ሰው ሲባቁማ እንድንነሽ ወደዛው ከሳለ ከሳለ ምናምን ከተባለ ማለት ነው። እኔ ምን እንደመጣ ቃል ፕሮግራም ይሄው ግን ያለው ለገ ሊዞር ይችላል። ትልቅ ለመስሉ ግን አንተና እግዚአብሔር አንቺና እግዚአብሔር ከተስማማችሁ የምትደረግ ነገር እግዚአብሔር የከበረ በቂ ነው። ጠላት ዝም ይበል። እግዚአብሔር ወደ ጆታ ይቆያ እንደዚህ ይቆያል አልቆይም። አሜን አሜን አሜን። ገልጌላ ቤቴ ያለው የመጨረሻ ኤልያስ ኤልሳዕ እግዚአብሔር ስም ብላለና አልቀርም። አሜን 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 ሃሌሉያ። ብዙ ጊዜ ታውቃላችሁ ቅድም አልነበረ ያለ ፕሮፌት ሰው ሁሉ ከነቢይ ጋር ነው ሰው ማለት ነው። ከሚጠሚ ከማይረባ ከወሬኛ የሆነ ቡና ቦታ ምናምን ራሳቸው ኮፊ እንደዚህ ቦታ የሆነ ሰው ደግሞ ምን ያለ ወሬኛ ውሎ እናንተሽ ተላቁ አደረጋለች በሰላም ወደ ሀገር እኔ ያለው እናንተሽ ተሰራተስ አላልቢያ አላልኩም ግን ያለው ውሎህን ትመስላለህ። ከማቾች ሰው ጋር ማቾች የነቢያት ልጆች የነቢይ ልጅ ኮነቢ ነው ዘመጣ የፕሪንስ ልጅ እኮ ፕሪንስ ነው። የካህናት ልጆች ይባላል። ነቢይ እኮ ዘር አይደለም። በዘር እኮ ይጠራል ማለት ነው። በብሉይ ኪዳን አዲስ ኪዳን ሊደር ሰው ሊደር የሚሆነው መሪ የሚሆነው አንደኛ ባይ ኔቸር እግዚአብሔር ማንዴት በሰው ሰጥቶ ለምሳሌ ፕሮፌት ጉድ ሊደር ከሆነ ይህም እሱ ሰው የሚያምኑ ሰዎች ጉድ ሊደር ይሆናሉ ማለት ነው። እሱ እያደረጋቸው ለማለት ፈልጌ ሙሉውን ለማለት ፈልጌ እንጂ እግዚአብሔር የመረቃቸው እና የሸጡ እግዚአብሔር እየፈሩ አሰራታቸው ኩራታቸውን የሚከፍሉ አሉ። ግን አንዳንድ ሰዎች አሉ ጌታ የማያውቁ እግዚአብሔር ቤት ሆኖ እግዚአብሔር የማይፈሩ ሰዎች የነቢያት ልጆች ማለት ሰው መንገድ ላይ ሊያስቆሙ የሚፈልጉ አልወቀው መንፈሱ የተወጋይ ሃሌሉያ አለለ ይባላል። ዮርዳኖስ ጋር ሲደርሱ አላደበኩም የቤት አልባለች ብያል የነቀን ሲመረው የቀጫው ባለባቸው ጋር ይህ ዮርዳኖስ ሲደርሱ ሌሎች የነቢያት ልጆች ዮርዳኖስ የነበረው ተጠራጥረው ሌለው በቦታው ከሳቸው ሳይዳሪ የሚሰራ አለበት። በዛን ጊዜ ግን እንዳነበሩ እዛ ቆሞ ፀሐይ ሊገርሰኝ ይላል ወዲሽ ተባይ ወዲሽ እስቲ የቤተሰብ ዘጋብ የትም አይደርስ ይላል እያሉ እያሉ ጉድን አያሉት ያገልግሎት አያለው ይላሉ። ደረሱ በኋላ ኤልያስ እንደዚህ ተቀደለ ወቆናስከው እሱ ቆሞ ለቆሞ ያስነስ የነቢያት ልጆች ይመስለኛል ተራራ ነገር አለ መሰለኝ እዛ ራቅ ነው አይ ኤልያስ ታዲያ ዮርዳኖስ ስለተባለ የሙሴ ጊዜ እንደተከፈተ ተከፈለ ወሌት ቦታ በኢያሱ ጊዜ ካህናቶች ታቦት ተሸክሞ ሲመጡ እንደተከፈለ ተከፈለ። ልክ እንደዚህ ማለት ሁለቱም የተጫወቱ ሃሌሉያ ሀብስ ላይ ምናምን ያወሩ እያሉ ዘጋቆ መለከት ችግር የለም ይመስለኛል። አሁን ኤልያስ አለ ለዚህ ጆርዳን የተከፈተ በኋላ ሲመለስ እኔ ሁሉ በገረመኝ ማለት ነው። የነቢያቶቹ በጣም ነው የገረመኝ። የሰው ናልተሚኝ እንጂ ቢጠምዳቸው ስለኛል አንተ እሱ ልነጠቅ እንደሆነ ያውቃሉ እኮ
ሰው እንደዛ ላይ የማንጎ መንፈስ የተመታ ይባልና ጌታ ኢየሱስ ክርስቶስ ቀረጸው ሰው እንደሰው ይንጂ እንደባርጓት የተበላቸው ነው እንደገና ይዳለ አይቷል ግን ለይሽ በኋላ ይባላል ሻገሩ በኋላ ቅድም እንዳነበው ነው ሁለቱ የብያለ የሳሰረ ገና መጣ አከራቸው ዲቫይድ ያደረጋቸው ሁለቱ ዲቫይድ ካደረገ በኋላ ኤልያስ በአውሎ ነፋስ መልክ ወደ ሰማይ ነው ተነጠቀ ከመወሰኑ በፊት ይግለጥ አደማ የሚተፋታ የለም እሺ በቃ የተደረገ የተፈለጋሰ አይሚታቆሽ ደላማት ይላል አንገላ ያለው በደላይ ይሽራ ነቢያቶች ስታገኙ የእግዚአብሔር ሰዎች ስታገኙ ይጡ እኔ ባይዘ ኤርትራውያኖች በጣም ወዳቸው እኛ ጋር ምሳሌ ታጥና ሰራት አኩራቢ በጣም ይወስ ናቸው እንደኛ አይደለም እሱ ዋጋ ተብሎ ስለተቀበሉ ያገኙት ሰው ተሰደደ ባባለ አንዱ አንዱ ስለደረዳይ እነሱ ዘጋው ነፍሶ በበረከት ራሽና አበሳ ለታውቀት እግዚአብሔር ያጋድልና አሜን ኢየሱስ ጌታ ለብልቶሽ ለብልካታ ለራስ ዛሬ ማታ ድብልካታ ሃሌሉያ ጀርብ ወይ ተባይ ነገር ለምን ለምን ከመሳለ ነገር እንታይ ይገባል ፌስ ቱ ፌስ መገኛ ለልብ ማለት ነው እዛ ላይ ፕሌን ማን ያለ ራሱ አይደለም ዝም ብለሽ ነው ዋች ማለት ያለሽ አይናችን ከጌታ ላይ ነው ክርስቶስ እስከመጨረሻ ሃሌሉያ ከባድ ነገር ለምን ይሆንልሃል ባንተ ተረጅ ቆይቼ ቆያን ሁሉ አጥቼ ጌታ ይሻለኛል ይሄን እየመጣው ስለዚህ ምን ማለት እንቅልፍ ማለት ችግር ነው ሲጀምር እንደት ወደቶ ብዙ አይደል አሜን ብዙ ከፈለ እግዚአብሔር ትእዛዝና ስልጣን ላይ ስለተባለ እሱ ከተተከለ በኋላ መጎናጸፊያ ወደቀ የእኔናስ ወይ እግዚአብሔር ይገስጽ ወይ ማተረን ስለና ተስተራ የሚከራከር በአገልግሎት በምን አታገልግ ሳምንቱ ዘለን አገልግሎት ተታገልላችሁ ታውቁናል እንዴት እንደሚጨኝ እንደዛ አይነት ማለት ነው ለነሱ ዛሬ ያስከተለ የሳምንቱ የሳይ መጎናጸፊያ ወደቀ እሱ ተመጣጣኝ በዚህ ዝፍታ ሃሌሉያ እስቲ ራስ ነፍስ እየተናገረበት ውስጥ ሲሆን ጌታ በጠላቶች ለታማርቴ በሚቀኞች ፊት ይነገረና ተበላ አንተ በቀኛ ካለ ተሚራሲ በሚቀኞች ፊት ታዋርደኛል ሃሌሉያ እነሱ ተቆማል ቢቀኛቸው ወይ ነቢያት ይቆራዳል እዛ እንደዚህ እና ለመጀመሪያ ኤልያስ ለመጨረሻ የሰራው ታምራት ስለመጀመሪያ ጊዜ ይሰራል በጎናጸፊያውን ያዘና ተመልሶ ሲመጣ ዮርዳኖስ እጅ በተከፈለው ተዘግቷል ጉዲስ ይራይላታው ጉድ በዚሁ ጉድ አላታ ከዛን ያ አባያለ የኤልያስ አምላክ ብሎ ሲመጣ ተከፈለ የነቢያት ልጆች ቅድም ሻሽዋት ተነበሩበትና በፊቱ ተመረከለ እንደና እንደዚህ ነው የተቃወሙ አታገልግል ያሉ መጥቶ እኔ ሰግድ ያለራ አንኔ ያለው ሶስ ግን መጥቶ ሳውት ያለው ዮርማን you are really one of God you are really one of God you are hallelujah አንተ ትክክለኛ እግዚአብሔር ያልከለ ነው አላሜ በዛው አፋቸው በዛው ማሽሹ አፋቸው ተሰንድሮ ይሰከራል አሜን እሱ አይደለም ለተባለ እንደዚህ አልጆቹ መጥቶ ሆይ የነቢያት ልጆች ጋር እንደዚህ አሉት ምናልባት ያንተ ጌታ አሉት የእግዚአብሔር መንፈስ ወስዶት ወይ ወደ ዋሻ ወይ የሆነ ጭቃይ ተነቱ እንደሆነ እኛ 50 የሆኑ አያለ ወጣቶች አሉና ሄዶ ይፈልጉን አራሱ አይትመለጥ ለዛ አገልጋይ አይትመለጥ ምን አለበት የልቦሽን ተቀብቷል ይህ ኢሶይ ላይ ነው ሄደን ፈልገን ሱናና አይ እኔ አልተቀበል እኔ ዘር አልገኘውና አይገኝም አይ አይደለም እናቱ ፈንዱና ይያልቆች ሄዶ አሙፋሙሶ አጡ የለም እሱ ሄዷል ወደ አምላኩ ተነጥቷል ይላስ ሃሌሉያ ኢየሱስ ጌታ ነው አሜን ተነጠቀ እኮ ሄዶ እኮ ተነጠቀ
የሙሴን መቃብር አልተገኘም ነው። ይሄ ሚስጥሪ ነው። ይሄ ምስጢር ነው። መጽሐፍ ቅዱስ ላይ ያለ የት እንዳለው ሚስጥሪ ነው። ግን ተነጥቋል። ኢየሱስ ጌታ ተነጠቀ እኮ ነው የምልህ። ሃሌሉያ። ከዛ እንደዚህ አለው። ኦኬ አንተ እንዳልከው ጎጎሬ አንተ እኮ የእግዚአብሔር ሰው አንድ ነገር እንለምን ያለ ምድራችን ስለምታስጨነግፍ ፈውስ የደብል ፖርሽን ቅጣት ኢየሱስ ክርስቶስ በአዲስ ኪዳን ግን መንፈስ ቅዱስ በእኛ ውስጥ ከወረደ ይቀራል። ሶስት አይነት አልተገለም። ይሄ የተቀባው ክርስቶስ በእኛ ውስጥ ስላለ ማለት ነው። የእግዚአብሔር ቅባት በእኛ ውስጥ የተቀባበት ምንድን ነው? ሄደን ወንጌልን እንድንመሰክር አሜን እንጂ እንደ ኤልሳ ድብን እንድንጠራ አይደለም። ወይም የእግዚአብሔር ሻቀተ ትውልዱ እንዲጠፋ አይደለም። እሱ ቅባትን ያለ አግባብ መጠቀም ቅባት በእኛ ላይ ካለ ምንድን ነው የምናደርገው? ሄደን ወንጌልን እንድንመሰክር። ሌላው ደግሞ ባለፈው እዚህ እንደተናገረው የመንፈስ ቅዱስ ስጦታዎች በእኛ ህይወት ላይ ማኒፌስት ያደርጋል ማለት ነው። ሃሌሉያ። ኢየሱስ ለዘላለም ጌታ ነው። ስለዚህ ምንድነው ኤልሳዕ ላይ ደብል ፖርሽን ወረደ። ብዙ ተአምራቶችን እግዚአብሔር በእሱ ላይ አደረገ። ሃሌሉያ። ዛሬ በቆራጥነታችን እግዚአብሔር አልፎ የሚሰራው ነገር አለ። ሶሪ ታይማችሁ ከወሰድ አላውቅም። እግዚአብሔር ግን የሥራ ባለቤት እዚህ ነው። በእግሮቻችን ቆመን የበቀልን እግዚአብሔር ቃል በድንገት እያደረግን ሌላ ጊዜ እግዚአብሔር ጊዜ ይሰጣል። ጊዜ ነው። ጊዜ ካልሰጠን መንግሥተ ሰማያት እንገናኛለን ወይ ሌላ ነገር እንገናኛለን አይባልም። እንጸልያለን። እነዚህ ጸልያለን። እግዚአብሔር የቆራጥነትን ልብ ውስጥ መጽሐፍ ቅዱስ ነገር እነዚህ ላይ እስከ መጨረሻ የሚጸልሱ ይሄዳሉ። ስለዚህ አንድ ሰው አንድ ሴት የተቀባች የሚባለው የመንፈስ ቅዱስ ኃይል በእሷ አልፎ ወንጌል የሚሰራች በማንም ላይ የእርግማን ቃል መናገራች ሰልፉ የእግዚአብሔር ነው እያሉ ፕሮፌትን ወደዚህ ጋብዛለሁ። ከዛ ከእሱ ከእግዚአብሔር ሰው እግዚአብሔር ከኢትዮጵያ ድረስ ከላከን ከእሱ ጋር ጸልየን ይጨርሳለሁ።